በሰይፉ ኦኒቤስ ላይ ቀርቦ በከባድ የወገብ ህመም ስቃይ ውስጥ እንደሚገኝ የተናገረው ዳኒ ጢሞ የህክምና ጥሪ ተደረገለት። በቀደም አርቲስቱን አይታችሁት እንደሆነ ሰይፉ ላይ ቀርቦ እንደኔው ማስታገሻ ብቻ እየተሰጠው እስከዛሬ ድረስ ይሰቃያል። እንደኔ ከነበረበት ከባድ ህመም ድኖ ለቤቱ በሰላም የበቃው ኮሜዲያን አሌክሶ በድጋሚ ተባብሶበት እንደገና ወደ ህክምና ተመልሷል። ኮሜዲያን አሌክስ ተመልሶ ሆስፒታል መግባቱን ነው። በመንግስት አሰራር ላይ ያለውን ቅሬታ በቀልድና እንዲሁም ደግሞ በአስቂኝ መልክ እንግዲህ ለተመልካቾች እያደረሰ የሚገኘው ኮሜዲያን ምን ያለ ያረጋል ታሰረ ከሚለው መረጃ ጋር በተያያዘ በትላንትናው ዕለት ምላሽ ሰጠ። ታስሯል በሚል ዜና ሰው አስደነገጡ። እኔም ደንግጫለሁ። ታስሬ እንደው ብዬ ዙሪያዬን አይቻለሁ። እነዚህ ጉዳዮች በዛሬ ቀን በዋነኝነት የምንወያይባቸው ሲሆኑ እኚህንና እኚህን የመሳሰሉ ከነዚህ ጋር ተመሳሳይነት ይዘት ያላቸው በርካታ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ 22 ነው። ሰብስክራይብ በማድረግ ይህንን ቻናል ቤተሰብ እንድትሆኑ ከዚህ ጋር በትህትና ጠይቃችኋለሁ። ቤተሰቦች ከእናንተ የሚጠበቅ አንድ ነገር አለ። ሁልጊዜ እንደምታደርጉት ላይክ በማድረግ ፍቅራችሁን ግለጹልኝ። እንግዲህ ቤተሰቦች በተጨማሪም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ገብታችሁ በነፃነት ግለጹልኝ። ወደ ቪዲዮቹ እናልፋለን። አብራችሁን ቆዩ። እናንተ ብትሆኑ ምን ታደርጋላችሁ? በቅድሚያ ይሄንን ቪዲዮ ተጋበዙልኝና ሐሳባችሁን ትሰጡኛላችሁ። እናንተ ግን በዚህ ሰው ቦታ ብትሆኑ ምን ታደርጋላችሁ? ይሄን ታሪክ አንዴ ስሙኝማ። ባልና ሚስቶች በጣም ደስተኛ የትዳር ህይወት ይመራሉ እና አንዲት ሴት ልጅ አላቸው። ልጃቸው 7 ዓመቷ ነው። ትምህርት ቤት ገብታለች። እየተቀያየሩ ከትምህርት ቤት ያመጧታል። በጣም ይወዷታል። አንድ ቀን በአንድ አጋጣሚ ሰውየው የተለያዩ ስሜቶች ሲሰሙት ሆስፒታል ይሄድና የልጁንና የሱን ዲኤንኤ ሲያስመረምር እሱ ለልጅቷ አባት የመሆን እድሉ 0% ሆኖ ያገኘዋል። እሳት ጎርሶ እሳት ለብሶ ቤት ይመጣል። ያገኘውን ይወረውራል። ሚስትየውን እንዴት በኔ ላይ ቺት ታደርጊያለሽ? እንዴት ከሌላ ወልደሽ እኔን እንዳሳድግ ታደርጊኛለሽ? በጣም ተናደደ፣ አለቀሰ፣ አበደ። እዛ ሚስትየው እያለቀሰች በፍጹም እኔ ካንተ ውጪ ከሌላ ወንድ ጋር አልሄድኩኝም አልወለድኩም እመኔን ግድ የለህም ብላ ትለምነዋለች። አልሰማም ይላታል። ቤቱን ለቆ ጥሎ ይወጣል። እናት ግራ ይገባታል። እውነት እሷ ጋር ነው ያለው። በነጋታው ተነስታ ከልጇ ላይ ፀጉር ትቆርጥና የራሷንም ይዛ ሄዳ ዲኤንኤ ታስመረምራለች። ስታስመረምር ለዚያች ልጅ እናት የመሆን እድሏ 0% ሆኖ አገኘችው። በኋላ በጣም ደነገጠች። የባሏን ስልክ ደጋግማ ስትደውል ስልኩን አጥፍቶታል። ፎቶውን አንስታ ላከችለት የዲኤንኤ ውጤቱ። አንተ አባት አለመሆን ብቻ ሳይሆን እኔም እናቱ አይደለሁም። ባል ይሄንን ሲሰማ ደንግጦ ወደ ቤት ይመጣል። አቅፎ ይቅርታ ይጠይቃታል። ከዛ ሄዶ ሎየሩን ያናግርና በቀጥታ ሆስፒታሉ ጋር ይሄዳሉ። ሆስፒታሉ ጋር ሄደው ዶክመንት ወጥቶ በእለቱ የተወለዱ ልጆች ቼክ ሲደረግ አጋጣሚ ሆኖ ህፃናት ተቀይረዋል። 7 ዓመት ሙሉ ያሳደጉት የራሳቸውን ልጅ አይደለም። ከዛ በኋላ ሁለተኛውን ፋሚሊ የነሱ ልጅ የሄደችበትን ያጣሩና አድራሻውን ወስደው ቤቷ ይሄዳሉ። አንኳኩተው እናትየው ወጣ ታናግራቸዋለች። ያወሯት እኔ ባለቤቴ ጋር ተለያይተን ልጄን ብቻዬን ነው ማሳደገው፣ እናንተ እነማን ናችሁ ትላለች። እነሱም የመጡበትን ነገር በዝርዝር ይነግሯትና እኛ ጋር ያለችው ያንቺ ልጅ ናት፣ አንቺ ጋር ደግሞ ያለችው የኛ ልጅ ናት ይላሉ። ትናደዳለች እናትየው፣ ከቤት ታስወጣቸዋለች። ከዛ ትንሽ ጊዜ ተረጋግታ ካሰበች በኋላ መልሳ ተጠራቸዋለች። የእውነትም ቼክ ሲደረግ የሁለቱ ልጆች ተቀያይረዋል። ሁለቱም ወላጆች እያሳደጉ የነበሩት የራሳቸው ልጅ አልነበረም። በዚህ ምልልስ መካከል ደግሞ ሁለቱ
የ7 ዓመት ልጆች ተግባብተው በጣም የተዋደዱ ጥሩ ጓደኛሞች ሆኑ። አሁን ወላጆቹ ግራ ገባቸው። የራሳችንን ልጅ እንውሰድ ብለው ሲሉ ከ7 ዓመት በኋላ የሚወስዱት ልጅ እንደ አዲስ ትውውቅ ነው የሚሆነው። ለህፃናቱም ጭንቅላት ከባድ ነው የሚሆነው። በሌላ በኩል ደግሞ እንተው ሲሉ ደግሞ የሰው ልጅ እያሳደጉ የሆነ እየተሰማቸው ተቸገሩ። እናንተ በዚህ ቦታ ብትሆኑ ምንድነው የምትወስኑት? እስቲ ንገሩኝ። አሁን እናንተ ብትሆኑ በዚህ ጉዳይ ላይ ምን አይነት ውሳኔ ይኖራችኋል? ምንድነው የምታደርጉት? እስቲ ሐሳባችሁን ስጡበት፣ እንወያይበታለን። ኮሜንት ሴክሽን ላይ በመጻፍ እንግዲህ ሐሳባችሁን ልጽፉልኝ። ከዚህ ጋር አሳስባችኋለሁ። ወደ ሌላ ጉዳይ ስናልፍ እንግዲህ በደቡብ አፍሪካ የምትገኙ ኢትዮጵያውያኖች አንድ መልእክት ለእናንተ የግድ ሊደርሳችሁ ይገባልና ይህንን ቪዲዮ ተጋብዙልኝ። በደቡብ አፍሪካ የምትገኙ ስደተኛ እህት ወንድሞቻችን ባካችሁ ጥንቃቄ አድርጉ። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲን በዚህ ሰዓት የማስጠንቀቂያ መልእክቶችን እያስተላለፈ ይገኛል። እንደሚታወቀው በደቡብ አፍሪካ በስደተኞች ማለትም ደግሞ ኢትዮጵያውያንን ጨምሮ በመላው ጥቁር ስደተኞች ላይ ከፍተኛ የሆነ የኃይል ጥቃት እንዲሁም ደግሞ ግድያና ዘረፋን ጨምሮ የተለያዩ ጥቃቶች እየደረሱ እንደሆነ ይታወቃል። ይህንን ተከትሎም እስከ ሰኔ 30 ማለትም ደግሞ እስከ ጁን 30 የመጨረሻ ቀን በመስጠት ማለት ነው ሀገራቸውን ለቀው እንዲወጡ ማስጠንቀቂያ ሰጥተው ነበረ። ይህንን ተከትሎም እንግዲህ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በደቡብ አፍሪካ የምትገኙ ኢትዮጵያውያን ስደተኞች በሙሉ ጥንቃቄ እንድታደርጉ መልእክቶችን እያስተላለፈ ይገኛል። በደቡብ አፍሪካ በየትኛውም አካባቢ ላይ የምትገኙ ኢትዮጵያውያን እያንዳንዱ እንቅስቃሴያችሁ በተለይም ደግሞ እስከ ጁን 30 ባሉት ቀናት ውስጥ ማለት ነው ከፍተኛ የሆነ ስጋት ስላለ ጥንቃቄ አድርጉ። እንዲሁም ደግሞ በአካባቢ ላይ የሚገኙ የቆንጽላ ጽሕፈት ቤቶች እንዲሁም ደግሞ የህግ አስከባሪ አካላትና የኮሚኒቲ አደረጃጀቶች ጋር መረጃ በመለዋወጥና የተለያዩ እንቅስቃሴዎችን በመገደብና እናንተ መረጃ በመላክ ማለት ነው የበለጠ ጥንቃቄ እንድታደርጉ መልእክቶችን እያስተላለፈ ይገኛል። እጅግ በጣም አሳሳቢ ሁኔታ ላይ የሚገኘው የደቡብ አፍሪካ ጉዳይም አሁንም አልተፈታም። እስከ ጁን 30 ማለትም እስከ ሰኔ 30 በፈረንጆቹ ማለት ነው ከፍተኛ የሆነ ስጋት በደቡብ አፍሪካ ውስጥ ተከስቷል ማለት ነው። አሁንም የተለያዩ እንቅስቃሴዎችን እያደረጉ በየቤቱ እየሄዱ እያስፈራሩ እንደሆነ እየተነገረ ይገኛል። አሁንም ጥንቃቄ እንድታደርጉ መልእክቴ ነው። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሆኖ መልካም ቀን ይሆንላችሁ። ይህን የጥንቃቄ መልእክት ተቀብላችሁ የተሻለ ውሳኔ በመወሰን ደህንነታችሁን ብትጠብቁ ብዬ ከዚህ ጋር ሐሳቤን ሰጣችኋለሁ። በተጨማሪም እንግዲህ ሁሉም የማይሳነው ፈጣሪ ከጎናችሁ ይሁን። ፈጣሪ ጠብቋችሁ ለሀገራችሁ በሰላም ያብቃችሁ ብዬ መልካም ምኞቴን እመኛለሁ። ወደ ሌላ ጉዳይ ስንሄድ እንግዲህ ታሰረ የተባለው ኮሜዲያን ምን ያለ ያደርጋል እንግዲህ አልታሰርኩኝም ብሎ በእስራቱ የወጣበትን መረጃ በሽሙጥ በሚመስል መልኩ አንድ መልስ ሰጥቷል። ምንድነው? እስቲ ቪዲዮ ልጋብዛችሁ። ታስሯል በሚል ዜና ሰው አስደነገጡ። እኔም ደንግጫለሁ። ታስሬ እንደው ብዬ ዙሪያዬን አይቻለሁ። እግሬ እንቀሳቀሳል። ቢጫ ቱታ አለበስኩ ወይም ጠባብ ክፍል ውስጥ ተክዤ አልተቀመጥኩ። ሁሉ ነገር አለ፣ አልታሰረም እጄ። ለካ እስር ቤት ያሉት ሀገር ነው ወዳጄ። ያሻውን አያረግ አጥረው ይዘውታል። ጠበቃም የለውም ጠያቂ ረስቶታል። 100 ሚሊዮን ህዝብ ተቆልፎበታል። 100 ሚሊዮን ህዝብ ተቆልፎበታል። ፍቅር የሰጠው ህዝብ ሰንሰለት ደርሶታል። ሁቤ ሆሆ እያለ መክረሙን መርጦታል። ሆሆ ሆባ ቤት ቤት ሁሉም የሰው ልጅ የራሱ የሆነ ሐሳብ የራሱ የሆነ አመለካከት አለውና ምናለ ያረጋል እንግዲህ የውስጡን ሐሳብ የርግሉን አመለካከትን እንግዲህ ሳቅ እያዋዛ በኮሜዲያን መልክ ለተመልካቾቹ ለአድናቂዎቹ ያደርሳል። እንግዲህ ከሰጠው ሐሳብ ተነስታችሁ ምን አይነት ሐሳብ አላችሁ? እኔ ከዚህ ጋር ያማልቀኔው ብያለሁ። ለማንኛውም ሐሳባችሁን ስጡበት። ተጨማሪ ቪዲዮ አለ ልጋብዛችሁ። ችግር አለ የለም ነይ ሰላም በእኛ ይኸው ችግር ከሌላ ይኸው ፈገግታ ደስ ይላል እንዴ? ደስ ይላል። በእውነት እግዚአብሔር ይመስገን። በእውነት እውነት ነይ እሺ ነይ ልጨምር ታዲያ እንደዛ ከሆነ አይ ፈገግታ ይሆናል። እጅ ነይ ልጨምር ታዲያ እግዚአብሔር ሰጠሽ? እግዚአብሔር ይስጥህ።
አመሰግናለሁ። ምን አይነት መታደል ነው! እውነት ለመናገር ከራስ አልፎ ለሰዎች ፈገግታ ምክንያት ስንሆን ደግሞ የበለጠ መታደል ይመስለኛል። ማን ያዘዋል ካደረገው ድርጊት በኋላ የበርካቶችን አድናቆትን አግኝቷል። እጅግ በጣም ሊደነቅ የሚገባ ስራ ነው ያደረገው ብዬ አስባለሁ። አንዳንድ ጊዜ በእርዳታ ውስጥም እንግዲህ ከመርዳት ባሻገር እንደዚህም ደግሞ ፈገግታ ጭረን የሰዎችን ደስታና የሰዎችን ሀሳብና ጭንቀትንም ደግሞ ስናቀል እጅግ በጣም መታደል ነውና ማን ያዘዋል ትልቅ ስራ ነው የሰራው ብዬ እዚህ ጋር ሀሳብ መስጠት ፈልጋለሁ። ወደ ሌላ ጉዳይ ስናልፍ እንግዲህ በሰይፉ ኦን ኢቢኤስ ላይ ቀርቦ በምን አይነት ችግር ውስጥ በምን አይነት የህይወት ውጣ ወረድ ውስጥ እንዲሁም ደግሞ በከፍታም በዝቅታ ውስጥም ደግሞ ምን አይነት ስቃይና ምን አይነት ህይወት እንዳሳለፈ ታሪኩን አጋርቶ የበርካቶችን ልብና የበርካቶችን ትኩረትን ያገኘው አርቲስት ዳኒ ፂሞ የህክምና ጥሪ ቀረበለት። ከማን ነው? እስቲ ልጋብዛችሁና እመለሳለሁ። በቀደም አርቲስቱን አይታችሁት እንደሆነ ሰይፉ ላይ ቀርቦ እንደኔው ማስታገሻ ብቻ እየተሰጠው እስከዛሬ ድረስ ይሰቃያል። እንደኔ የምትሰቃዩ ሰዎች በሙሉ አትታከሙ እንኳን በአካል መታችሁ የዳነውን ሰው እያያችሁ መታችሁ ተፈወሱ። ለ2 ዓመት ሰቃይ የነበረበትን ዲክስ መንሸራተት፣ ቁርጥማቱን አልችለው፣ ወገቤ ጥዝጣዜውን አልችለው፣ እግሬ አይታዘዝም፣ ትከሻ አይታዘዝም፣ ውጋት ነው፣ ቆረጠመኝ ነው፣ ማስታገሻ ነው። ወደ 200,000 ብር ጨርሻለሁ በየሆስፒታሉ። የማአራይ ነው፣ ኤክስሬ ነው፣ ሁልጊዜ በሄድኩ ቁጥር የሚሰጠኝ ማስታገሻ ነው። በዛ በማስታገሻ ኪኒን ነበር እስከዛሬ ድረስ ያለው። በጣም ተሰቃይቻለሁ። በጣም አንገቴ እንዲያይል ራሴን ቀና ብዬ ጎንበስ ብዬ ቀና ማለት አልችልም። እግዚአብሔር ግን ሁሉ ነገር ቀኑ ሲፈቅድ ይኸውና በአንድ ቀን በ30 ደቂቃ ውስጥ ተፈውሼ ወጥቼ ይህንን ለመናገር ችያለሁኝ ከእግዚአብሔር ጋር። እንደኔ በዲክስ ህመም የምትሰቃዩ በሙሉ ሰርጀሪ ሳትገቡ በፊት መታችሁ ተፈወሱ። እኚህ እናት እንደተናገሩት ልክ እንደ አርቲስት ዳኒ ፂሞ ታመው ህመማቸውን በማስታገሻ ለበርካታ ዓመታት እንደገፉ አሁን ላይ ደግሞ እንግዲህ ህክምናቸው ሙሉ በሙሉ ተከታትለው በሙሉ ጤና ላይ እንደሚገኙ ተናግሯል። በርካቶችም እሱም ሄዶ ይህን ህክምና ቢያደርግ ብለው ሀሳባቸውን እየሰጡበት ነው። እናንተስ ምን ትላላችሁ? በነገራችሁ ላይ በባለፈው ሳምንት በተደረገለት እንግዲህ የምስጋና ፕሮግራም ከፍተኛ የሆነ ድጋፍ ተደርጎለታል። ከ7,000 የአሜሪካ ዶላር ብር በላይ እንዲሁም ደግሞ በተጨማሪም በውጭ ሀገርም ሄዶ ህክምናውን እንዲከታተልም ደግሞ ድጋፍ እንደሚያደርጉትም ቃል ገብቶለታል። እጅግ በጣም ደስ የሚል ሊበረታታ የሚገባ ድርጊት ነው። አርቲስቶቻችን ሌጀንዶቻችንን እንንከባከብ እንጠብቅ የሚል መልእክቴን በዚህ አጋጣሚ ላስተላልፍ እወዳለሁ። እዚሁ ጋር ከህክምና ጋር እንዳለን የድምፃዊ ታምራት ደስታ ልጅ እንግዲህ የአባቴ አሟሟት እስካሁን ድረስ ግልጽ አይደለም ወይም ደግሞ ግልጽ አልሆነልንም ብሎ ሀሳቡን ሰጥቷል። በባዩሽ ፖድካስት ላይ በትናንትናው ላይ ቀርቦ ሀሳቡን ሲገልጽ የነበረው የድምፃዊ ታምራት ደስታ ልጅ እንግዲህ ሀሳቡን ይህን ከሰጠ በኋላ በርካቶች እየተቀባበሉት ይገኛሉ። እስቲ ምስሉን ልጋብዛችሁ። እንደዚህ ነበረበት የሚባል ነገር የለም ወይ ደግሞ ታሞ ነው ምናምን ለማለት በቃ ጉሮሮ እንግዲህ ማንኛውም ሰው ጉሮሮን ያመዋል ወይ ቶንሲል በቃ ቶንሲልም ሊሆን ይችላል ወይ ጉሮሮሽ ጉንፋን ምናምን እንደዚህ አይነት ነገሮች ሁሉም ሰው ሊያመው ይችላል። ግን በቃ በሽታ ወይ ደግሞ እንደዚህ ታሞ ነው የሞተው የሚባልበት ነገር የለም። እኛ እናቅም እንደዛ እንግዲህ እና ስቲል አሁንም በቃ ያው እግዚአብሔር ልክ ነው፣ እግዚአብሔር አይሳሳትም በሰራው እግዚአብሔር ሁሌም ልክ ነው። ከእግዚአብሔር ጋር ጥያቄ ውስጥም አንገባም። ግን ያው ኦፊሻሊ በዚህ ምክንያት ነው የሞተው ለማለት ምንም በቃ የለም ምንለው ነገር የለም። እንደ ቤተሰብ እንደ ሀገር እንዲሁም ደግሞ ልክ እንደ አድናቂና ልክ ደግሞ እንደ ሰውም ደግሞ ስናስብ ይህ ነገር ግልጽ ሆኖ የታመመበት የሞተበት እንዲሁም ደግሞ ስለ እያንዳንዱ ነገር ግልጽ የሆነ ህጋዊ አካሄድ ስላለው ለሁሉም ለአድናቂዎቹ፣ ለቤተሰቦቹ፣ ለወዳጆቹ ግልጽ በሆነ መንገድ መረጃው ቢደርስ ብዬ ሀሳብ መስጠት ፈልጋለሁ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ለማንኛውም አንድ ሀሳብ አለኝ። እሱም ምንድነው ከጎኑ እንደሆነ ይህንን ደግሞ ጥያቄ ቢጠይቅ በህግም ደግሞ ተቀባይነት ያለው መሆኑ መርሳት የለበትም። እኛም ደግሞ መዘንጋት የለብንም ብዬ ሀሳብ ይሰጣለሁ። እናንተም ሀሳብ ካላችሁ ጨምሩበት። ወደ ሌላ ጉዳይ ስናልፍ ወላጆች እንግዲህ ልጆቻችሁ በአሳሳቢ ሁኔታ ላይ ነው ያሉት። ዘመን አመጣሹ ዘመን ወለዱ የሆነ ሱስ በየቤታችን ገብቶ በርካቶቻችን እንግዲህ ቤተሰቦቻችን እያናጋ እየበጠበጠ ያለ ጉዳይ ይመስለኛል። ሰይፉ አንድ መልእክት አለው ላደርሳችሁ። ቬፕ የሚባል የኤሌክትሮኒክ ሲጋራ መጥቷልና ፈሳሽን በእንፋሎት እንዲወጣ በማድረግ ነው የሚጨሰው። ለስቲም ማለት አንድ ስቲም ያውቀዋል። አረ ቶሎ ብላ ኒኮቲን ባህሪ ያለው እና እሱ እንግዲህ ምናልባት ለዩቲዩብ ተመልካቾቻችን እንደዚህ አይነት እቃዎች ናቸው፣ የቬፕ እቃዎች እንደዚህ ናቸውና
ልጁ ታዳጊ ልጅ ነው። ቬፕ ገዝቶ ቤት ወስዶ የትምህርት ቤት መሳሪያ ነው ብሏቸው ለእናቱ ቻርጅ ያስደረጋቸዋል። ያኛው እንትን ገዝቶ ግን ኬት ይመጣል ኮቺም ከምናምን ይመጣል። አይ ቲንክ ምናልባት ከቤተሰብ ሊሆን የሚችልበት እድል አለ ብዬ ስለማስብ ነው። ግን ይሄንን ዕቃ ወላጅ ያቆምና ትምህርት ቤት የምንጠቀምበት የትምህርት ቁሳቁስ ብሏቸው በቻርጅ ነው የሚሰራው በነገራችን ላይ ቬፕ እና ያንን እንትኑን እኮ ያ የትምህርት ቤቱን ቻርጅ ያርጉለት እንጂ የተባለ የሚገርም እኮ ነው። በጣም የሚገርም እኮ ነው። ግን በቃ አለማወቅ ነውና ልጁም የነገራቸው ከትምህርት ቤት ነው እንደ ፍላሽ ዲስክ እንደ ምናምን አይነት የለም ኤሌክትሮ በቃ የአይቲ አንደኛው ካካል ምናምን ነገር ብሎ የነገራቸው። ከዚህ በኋላ መስማት አይፈልግም ብዙ ወላጅ። አንድ የትምህርት ቤት ዕቃ ነው ከተባልከው የትምህርት ቤት ዕቃ ነው ቻርጅ ይደረጋል። ደግሞ አሁን ይሄን ነገር እንዴት ብለው ሊጠረጥሩ ይችላል። እንደ ምናምን እንደምታዩት ነው እንደ አንድ ኤሌክትሮኒክስ ሲካራ ስለሆነ ቻርጅ ይደረጋል። እንደ መኪና ማለት ነው። መብራት አሁን ኢትዮጵያ ኤሌክትሪክ አገልግሎት ዛሬ ማውጣቷል፣ በኋላ እንገልጿለን። መብራት ጠፋ ምን ይጠፋል ነገ እንትን ጋር ሲባል እናትዩ አስበዋል ወይ ያንኑ ሳያረጉት የትምህርት መማሪያውን ሳይሰኩለት የሚባለው ልጅ ተፈቅዷል። ግን እሱ ነገር ማለት ኦፊሻሊ ተፈቅዷል። አንዳንድ ቦታዎች ላይ መዝናኛ ቦታዎች ላይ አሁን ህዝብ የተሰበሰበበት ቦታ ሲጋራ ማጨስ አይቻልም ይታወቃል። ግን አንዳንድ ማያቸው ሬስቶራንቶች ምናምን ላይ 3-4 ቦታ ላይ አያለው የኤሌክትሪካን እንትን የሚጠቀሙ ሰዎች አያለው። አስተናጋጆቹም ማናጀሮቹም ቻርጅ ያደርጉላቸዋል። ቻርጅ በለው። አይ ምናልባት ከግንዛቤ ክፍተት ሊሆን ይችላል እንጂ ዞሮ ይሄም ያው ወላጆች ልጆቻችሁን ምሳቃ ቋጥራችሁ ቦርሳ አሳዝላችሁ ከመላክ ባሻገር ልጅ ምን አይነት ህይወት አለው ምን አይነት እድገት ነው ያደገስ ያለው በውስጡስ ደግሞ ምን አይነት ማንነትና ገጽታ እየገነባ ነው የሚለውን በጥልቀት መገምገሙ የተሻለ ይመስለኛል። ምክንያቱም አብዛኛው ትውልድ እንግዲህ በሱስ እንዲሁም ደግሞ በተለያየ ነገሮች እንግዲህ በህይወት ውስጥ የሚመጡበትን ጫና ቤተሰብ ከጎኑ ስለማይቆም እየወደቀ ይገኛል። ተስፋ እየቆረጡ ራሳቸውንም እስከ ማጥፋትም ደረጃ እየደረሱ መሆኑ መርሳት የለብንና ወላጆች እባካችሁን በዚህ ጉዳይ ላይ በጥልቀትና በግልጽ ብትወያዩበት ብዬ ሐሳብ መስጠት ፈልጋለሁ። ሐሳብ ካላችሁ ግን ኮሜንት ሴክሽን ላይ በገልጹልኝ ብዬ ወደ እናንተ አሳለፍኩኝ። አንድ ጀግና የዩኒቨርሲቲ ተማሪ እንግዲህ እኔ ጀግና ብየዋለሁ። በርካቶችም እያሞካሹትና እያደነቁት ይገኛል። ምን አድርጎ ነው? እስቲ ቪዲዮ ልጋብዛችሁ ሐሳቤን ገልጽበታለሁ። ፍቅረኛው የተደፈረችበት የዩኒቨርሲቲ ተማሪ የሆነው ወጣት የፈጸመው ከባድና አደገኛ በቀል ምን ይመስላችኋል? እናንተስ ደግሞ ብትሆኑ ምን ታደርጉ ነበር? ታዲያ ይሄ ኢትዮጵያ ውስጥ የተፈጸመ እውነተኛ የወንጀል ታሪክ ነው። ተከታተሉ። ሁለት በጣም የሚዋደዱ ዩኒቨርሲቲ ውስጥ ያሉ ጓደኛሞች አሉ፣ ሳራና ሜሮን። ታዲያ ሁለቱም ፍቅረኛ አላቸው፣ ሳራ ሜሮንም። ሜሮን ፍቅረኛ በውጪ ሆኖ የሚሰራ ተማሪ ያልሆነ ሲሆን የሳራ ፍቅረኛ ደግሞ እዛው ዩኒቨርሲቲ የሚማር ወጣት ነው። ታዲያ ሜሮንና ሳራ በጣም ስለሚዋደዱ ፍቅረኛሞቻቸውን አስተዋውቀው በብዛት እየወጡ ይዝናናሉ። ታዲያ ግን በጣም ብዙውን ወጪ የሚሸፍነው ሜሮን ፍቅረኛ የሆነው ማለትም ደግሞ በውጪ ሆኖ የሚሰራው ነው። ምክንያቱም ሌሎቹ በሙሉ የዩኒቨርሲቲ ተማሪዎች ስለሆኑ። ታዲያ በዚህ ሁኔታ ነበረ ይሄ ጓደኝነት እየቀጠለ የነበረው። በሆነ ዕለት ግን የሜሮን ፍቅረኛ ወይንም ደግሞ በውጪ ሆኖ የሚሰራው ሰው ማለት ነው አዲስ ጓደኛውን ይዞ ከነሱ ጋር ሊያስተዋውቀው ይመጣል። ታዲያ ይሄ ሰው ሁሉንም ሰው መጥቶ ይተዋወቃል፣ ይቀላቀላል። በዛው ሰዓት ግን እንዳያት የወደዳት አንዲት ሴት አለች፣ ሳራ ነች። ሳራ ማለት እንግዲህ የዩኒቨርሲቲ ተማሪ የሆነችው ፍቅረኛዋ እዛው ዩኒቨርሲቲ ውስጥ ያለው ልጅ ናት። በመጠጣት ውስጥ በመዝናናት ውስጥ እንግዲህ የተለያዩ ምልክቶችን ማሳየት ጀመረ። ሳራ ያለውን ስሜት ማውጣትና መግለጽ ጀመረ። ታዲያ ይህን ያየው ያስተዋለው የሜሮን ፍቅረኛ ይዞት የመጣውን ጓደኛውን ከዚህ በላይ ካለፈ ብዙ መስመር መሳትና አላስፈላጊ ነገር ውስጥም ስለሚገባ ብር ሰጥቶ አሰናበተው። ታዲያ ይሄ ሰው ለሳራ ያለውን ፍላጎት አላቆመም። አሁንም ቢሆን በስልክም በሜሴጅም በአካል በመሄድም በሰው በመላክም በተለያየ መንገድ ሳራን ማስቸገር ይጀምራል። ሳራና ጓደኛዋ ምንም አይነት ትኩረትም ሆነ ቦታ አልሰጡትም። ምክንያቱም ሳራ ፍቅረኛ እንዳላት ስለሚታወቅና እሱም ደግሞ ከጊዜ ሂደት ይተዋዋል በሚል ቦታ አልሰጡትም። ታዲያ በዚህ መሃል እንግዲህ እንደተለመደው ሁለቱ ጥንዶች ሊዝናኑ ማታ ላይ ተቀጣጥረው ይገናኛሉ።
ውጭ ወጥተው እየተዝናኑ እንደሆነ ሳራን የሚያስቸግራት ያ ሰው መረጃው ይደርሰዋል። መረጃው የደረሰው ይሄ ሰው አራቱን ጓደኞቹን በማስከተል አሳቻ ቦታ ላይ ሆኖ እነሱ እስኪወጡ ይጠባበቅ ነበር። እነዚህ አራት ጓደኛሞችም ተዝናንተው በጨረሱ ሰዓት ሁለቱ ፍቅረኛሞች ሜሮንና ፍቅረኛዋ ማለትም በውጭ ሆኑ ስራ የሚሰራው ሰው ለነዚህ ለጓደኞቻቸው የቤርጎ ከፍለውላቸው ቀድመው መሄድ እንደሚፈልጉ ነግረዋቸው ይሄዳሉ። ለሳራና ፍቅረኛዋ በጨረሱ ሰዓት ወደ ተያያዘላቸው ወደ ቤርጎ በሚያቀኑ ሰዓት ሲጠባበቅ የነበረው ሳራን የሚያስቸግራት ያ ሰው ከነ ጓደኞቹ አብሮ የሳራን ፍቅረኛ ይደበድበዋል። የሳራን ፍቅረኛ መደብደብ ብቻ አይደለም፣ ሳራን ወስደው ለአራት ይደፍሯታል። ሁሉ ነገር ከጨረሱ በኋላ እንግዲህ ሳራን የዩኒቨርሲቲ በር ላይ ጥለዋት ይሄዳሉ። ሳራም እንግዲህ ከተጣለችበት ቦታ ሰዎች አንስተዋት አሳክመው ወደ ዩኒቨርሲቲ መልሷታል። ጓደኛዋም ሆነች ፍቅረኛዋ እንግዲህ በደንብ አድርገው ትሪት ያደርጓታል፣ ይንከባከቧታል። ግን በዚህ ሁሉ መሃል የሳራ ፍቅረኛ ጠፋበትን ምክንያት እንግዲህ በጣም በማፈርና በመጸጸት እሷን ሊያድናት ስላልቻለ በማፈሩ ምክንያት ነው። በዛ መሃል ግን እንግዲህ የሳራን መደፈር የሰማው ፖሊስ የራሱን ምርመራ እያደረገ ደፋሪዎቹን ግለሰቦችን በማፈላለግ ላይ ወደ 9 ቀናት ተቆጠሩ ሳይገኙ። ታዲያ ይሄ በፖሊስ እየተፈለገ ያለው ግለሰብ በተደበቀበት ቦታ ሆኖ ለሳራ ፍቅረኛ በመደወልና እንደዚሁም የድምጽ ሜሴጆችን በመላክ ፎቶም ደግሞ በመላክ እየተደፈረች በነበረበት ሰዓት የተነሳውን ፎቶ እየላከለት ዛም አልፎ እዚህ ቦታ ነው ያለው እስቲ ወንድ ከሆንክና በማለት ያለበትን ቦታ እስከመናገር ድረስ ነበር የደረሰው። ታዲያ ምንም አይፈጠርብኝም በሚል ንቀት ቦታውን የነገረው ይሄ ግለሰብ የሳራ ፍቅረኛ ግን የእውነት አምርሮ በድብቅ ያዛው የነገረው ቦታ ላይ ተገኘ። እያንዳንዱ ደፋሪዎቹ ያሉበትን ቦታ አድኖ ተራ በተራ በሚሰቀጥጥ ሁኔታ ህይወታቸው እንዲያልፍ አደረገ። ታዲያ የሳራ ፍቅረኛ ይሄንን ካደረገ በኋላ ቀጥታ ያደረገው ለሳራ መደወል ነበር። ለሳራ በሌሊት ደውሎ እሷን ያሰቃዩዋትን ሰዎች አሰቃይቶ እንደገደለላት እና እንደተበቀለላት እንደዚሁም ደግሞ አንድ ያለችውን እናቱን እየሄደች እንድትጠይቅ ትምህርቷንም ደግሞ እንድትጨርስ አደራ በማለት ከዛም ደግሞ ህይወትሽን እንድትቀጢ ሌላም ሰው እንድታገባ እኔ የእስሬን ጊዜ ጨርሼ እወጣለሁ በማለት ሄዶ እጁን ለፖሊስ ሰጠ። ሳራ ግን ይሄንን ከሰማች በኋላ ወደ እስር ቤት በመሄድ እናቱን እንደምትከባከብለትና እሱንም እስከ ዕለተ ሞቷ ድረስ እንደምትጠብቀው ሌላም እንደማታገባ ቃል ገባች። ዛሬ ይዤላችሁ የመጣሁት በጣም አሳዛኝ የፍቅርና የወንጀል ታሪክ ይሄንን ይመስላል። እናንተስ ብትሆኑ ደግሞ ይሄንን ምን ታደርጉ ነበር? ውሳኔውስ ትክክል ነው ወይ ብላችሁ ታስባላችሁ? እንግዲህ ይሄንን ታሪክ ያገኘሁት ለህይወት ከሚባለው የዩቲዩብ ቻናል ሲሆን እዛ ላይ ሙሉን በድራማ መልክ ሄዳችሁ ማየት ትችላላችሁ። እስከዛው ግን ፎሎ ማድረጋችሁን እንዳትረሱ። እወዳችኋለሁ። ቻው። እውነተኛ ፍትህ አንዳንድ ጊዜ ከእጃችን የሚጠበቅበት ጊዜ ይመጣል መሰለኝ፣ በእኔ ሐሳብ ነው። ለማንኛውም ግን ይህ ወጣት ያደረገው ድርጊት ጀግና ያስብለዋል ወይንስ አያስብለውም? እኔ በበኩሌ ጀግና ብየዋለሁ። እናንተስ ምን ይመስላችኋል? ሐሳባችሁን ስጡበት። በጋምቤላ ምን እየተፈጠረ ነው? በሴቶች ላይ እንግዲህ ከባድ ጥቃት እየደረሰ እንደሆነ በጋምቤላ መረጃ ወጥቷል። ምንድነው ጥቃቱስ ምንድነው? እስቲ ቪዲዮ ልጋብዛችሁ እመለሳለሁ። በጋምቤላ ክልል አጭር ቀሚስ መልበስ እስከ 3000 ብር እያስቀጣ ነው። በጋምቤላ ክልል አኝዋ ብሔረሰብ ዞን አቦቦ ወረዳ አጫጭር ልብሶችን በሚለብሱ ሴቶች ላይ የ3000 ብር ጥብቅ የገንዘብ ቅጣት መጣል መጀመሩ ተሰምቷል። ለዚህ ደግሞ ምክንያቱ ልጆች ከወላጆች አቅም በላይ ሆኑ በሚልና ሴቶች ደግሞ የሚለብሷቸው አጭር ቁመት ያላቸው ልብሶች ለጾታ ጥቃት ተጋላጭነትን ይጨምራሉ በማለት ነው። ይህ ብቻ አይደለም፣ ወላጆች ልጆቻቸውን እንዲከታተሉና ልጆችም ደግሞ ከዚህ አይነቱ ድርጊት እንዲቆጠቡ የሚያስችሉ ጥብቅ መመሪያዎች መተላለፋቸውን ነው የሰማነው። በጠቅላላ ግን የጾታ ጥቃት ተጋላጭነትን ችግር ለመቅረፍ ለጥቃት አጋላጭ በሆነ መልኩ አጭር ልብሶችን ለብሰው በሚንቀሳቀሱ ሴቶች ላይ የ3000 ብር የገንዘብ ቅጣት መተላለፉ እና መመሪያውን ደግሞ ተላልፈው በተገኙት ላይ የቅጣት እርምጃ እየተወሰደ እንደሚገኝ የተጋራነው መረጃ ያመለክታል። ይህንን የመሰሉ ወቅታዊ መረጃዎች እንዲደርሳችሁ የታዲያስ አዲስ የማህበራዊ ሚዲያ አማራጮቻችንን በሙሉ ፎሎ ማድረግ አትርሱ። ይህ ባህልን ትውልድን እንደማነጽ የሚቆጠር ይመስለኛል። ትክክል ነው ብዬ አስባለሁ። ምክንያቱም ሴቶች እንግዲህ ራሳቸውን ላላስፈላጊ ወይም ደግሞ ወሲብ ቀስቃሽ በሚባል ደረጃ አለባበሳቸውን ከፍ አድርገው እንግዲህ ከባህል ባፈነገጠ ሁኔታ ስንመለከት ይህ ተገቢ አይደለም ብሎ ወይም ደግሞ ትክክል አይደለም ብሎ ሐሳቡን ከመስጠት ባሻገር ቅጣትን የሚያስተላልፍ አካል መኖር አለበት። በዚህ ጉዳይ ላይ ሁላችንም የምንስማማ ይመስለኛል። ለማንኛውም ግን እናንተስ ተገቢ ነው ተገቢ አይደለም ሐሳባችሁን ስጡበት። በኢቢኤስ ቲቪ በ2030 የምናውቀው እንግዲህ ጌታሁን አሰፋ መልእክት ልኳል። በሰሞኑ እንግዲህ ታሞ እንደነበረ መረጃዎች ወጥተው ነበረ። እስቲ ለማንኛውም ይሄን ቪዲዮ ልጋብዛችሁና እመለሳለሁ። የኔ ወገኖች፣ የአገሬ ልጆች
ኢትዮጵያውያን ኤርትራውያን በእውነት ለተጨነቃችሁልኝ በሙሉ ቃል የለኝም። በጣም ነው አመሰግናችሁ። አሁን ገና መውረዴ ነው። ለ21 ሰዓት ያህል ባቡር ላይ ነበርኩኝ። ከቲቤት ወደ ቤጂንግ እየተመለስኩ ነውና አሁን ያየሁት ሁሉን የተባለውንም እንደዚህ በቃ እንደሚጋንን አላሰብኩም ነበር። ምክንያቱም ከመጀመሪያው ጀምሮ እየፖስተትኩ ስለነበረ ታምሜ ሳይሆን ወይዘሮ ያመጣብኝ ነገር እንደሆነ ትረዱታላችሁ ብዬ ነበር ብዙ ያላብራራሁት። ግን አስጨንቂያቸዋለሁ። በእውነት በጣም እግዚአብሔር ያክብራችሁ። ቲቤትም ቢሆን ከነ ወይዘሮ ጥሩ ጊዜ ነው ያሳለፍኩት። እንግዲህ አንዳንድ ቪዲዮዎች ስላሉ ታዩታላችሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ለኔ በተጨነቃችሁት መጠን እኔን በወደዳችሁት መጠን ሰው ሁሉ ይወደዳችሁ፣ ሰው ሁሉ ይጨነቅላችሁ፣ ክፉ አይንካችሁ። እንግዲህ በቲቤት ከባድ የሆነ የአየር ሁኔታ ወይም ደግሞ የአየር ጸባይ እንዳለው በርካቶቻችሁ ካላወቃችሁ በዚህ አጋጣሚ ልንገራችሁ። እንግዲህ እሱም እያለ ያለው ይህ ነው። ከዛ ሀገርም ከዛ ክልልም እንግዲህ አሁን ላይ እየወጣ ይገኛል። ስለጠየቃችሁኝ እንዲሁም ደግሞ ስለኔ ስላሰባችሁ አመሰግናለሁ ብሎ አንድ ላይ አክሎ ተናግሯል። ለማንኛውም ፈጣሪ ለሀገር በሰላም ያብቃ ለማለት እወዳለሁ። ወደ ሌላ ጉዳይ ስንሄድ ሁላችንም እንግዲህ ስለዚህ ኮሜዲያን ወይም ደግሞ ስለዚህ ኮሜዲያን የሆነ አርቲስት ልንጨነቅለት ይገባል። አርቲስት ኮሜዲያን አሌክሶ እንግዲህ እጅግ በጣም በሚያሳዝን ሁኔታ አሁንም ድኛለሁ፣ አገግሜያለሁ፣ ለቤቴ በሰላም በቅቻለሁ ብሎ ቤቱ በገባ ሳምንት ሳያልፉ እንግዲህ ተመልሶ ሕክምና ላይ ወድቋል። ምንድነው የተፈጠረው? እስቲ ለማንኛውም ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። ኮሜዲያን አሌክስ ተመልሶ ሆስፒታል መግባቱን ነው። አሌክስ እንግዲህ ባለፈው የሆነውን ነገር በሙሉ ከናንተ የተሰወረ አይደለም። በአቻሬ ሚዲያ ላይ ተከታትላችሁታል። ሕክምና ተደርጎለት ተሽሎት ወደ ቤተሰቡ መግባቱን አረጋግጠንላችሁ ነበርና አሁን ግን እንደገና ተመልሶ ወደ ሆስፒታል ወደ ፍቅረ ሰላም ሆስፒታል ገብቷል እና እስቲ አሌክስ ጋር ስልክ ደውዬ ነበረ። እስኪ ያለውን ነገር ከሱ አንደበት ብትሰሙ የተሻለ ይሆናልና እስኪ ወደዛ እንሂድ። ሄሎ አሌክሲ፣ እንዴት ናችሁ? እንዴት ነው? ምንድነው እሱ? ምንድነው የተፈጠረው? ጮክ በል እስቲ። ምን ሆንክብኝ? ያው ሐሙስ ዕለት ድኜ ደስ ብሎኝ ወጥቼ ነበር። ያው በአንተ ሚዲያም ተገልጿል። ዓርብ ውሎ ከእንደገና ቅዳሜ የተነሳ የእግሬ በጣም ከባድ ህመም እንደ በፊቱ እሑድን እንደዛ እየጮኩ አደርኩኝ። ሰኞ ቀጠሮም ነበረኝ። ሰዱኝ ወደ ሆስፒታል አልኩኝ። ቀጠሮ ስላለኝ ወደ 6 ሰዓት ላይ ደረስኩ ሆስፒታል። ሐኪሞቹ እንደነገጡ በጣም እንዲህ በጣም እንደሚያስተናግደው አመመኝ። የሚቻለው እንደገና እንደ አዲስ ምርመራ ተደርጎልኝ ምንድነው የሚለውን ነገር ስፔሻሊስቶቹ እንዲያዩ ድንገተኛ ላይ ተኛ። ወዲያው በቃ የሚደረገውን አፋጣኝ ነገር ሁሉ አደረጉልኝ። በተለይ መጀመሪያ የነበረው ማስታገስ። አሁን ህመሙ እንዴት ነው? አሁን እግዚአብሔር ይመስገን ህመሙ ይመስገን በሚገርም በቃ ቀንሷል። ትንሽ በቃ ቀንሷል ነው። እኔ የምልህ አሌክ ከዛ ከሄድክ ወዲያ መድኃኒት ምናምን ሰጥተው ነበር አይደል? አዎ በአግባቡ መድኃኒት እሱም በአግባቡ ወሰድክ? በአግባቡ ወስጃለሁ። ምንም የእነሱ ስህተት የለ የእኔም ስህተት የለም እላለሁ። ምናልባት ዋጎቼ ነበር ስወጣ ገብተዋል ያሳለፉት ብዙ ነገር ስላለ ምን ያሉኝ ከነሱም ከኔም ስህተት የለም። ምናልባት ስወጣ በቃ ገብተዋል። እውነት ለመናገር የእሱ ህመም እንዳለ ሁሉ አንድ ጥያቄ በበርካቶች ዘንድ የፈጠረ አንድ ጉዳይ አለ። እሱ ምንድነው? የቅርብ ወዳጆቹ የነበሩት ኮሜዲያኖቹ የት ሄዱ የጠፉ? በፍልፍሉ ጉዳይ ላይ እንግዲህ ምን ያህል ርብርብና ምን ያህል እርዳታ ሲያደርጉ እንደነበረ ሁላችንም እናስታውሳለን። አሁን ላይ ግን ከኮሜዲያን አሌክሶ ጎን ሊቆሙበት አልወደዱም። በዚህ የተነሳ በርካቶች ትችታቸውን እያሰሙ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? ለማንኛውም ፈጣሪ ጨርሶ ይማርህ ለማለት እወዳለሁ። ቤተሰቦቼ ዛሬ ይዤላችሁ የመጣቸው ቪዲዮዎች ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።